ሰላም እንደምን አላችሁ ተመልካቾች ይህ የኢትዮጵያ ቴሌቪዥን ነው የዛሬቱ ኢትዮጵያ ነገን ዛሬ ዝግጅታችን ነው ተጀምሯል በዛሬው ዝግጅታችን ከስቱዲዮ ወጣ ብለን ባንጋፋው የኢትዮጵያ ብሔራዊ ቲያትር ተገኝተን ጥበብና ሀገር በሚል ርዕስ ውይይት እናደርጋለን ጥበብ ያንድን ሀገር ታሪክ ወግና የህይወት ፍልስፍና ፍንትው አድርጎ የሚያሳይ የጋዱ ዓለም ነጸብራቅ እንደሆነ ዘርፉ ምሁራን ይገልጻሉ በጥበብ ትላንት ዛሬና ነገ እንመለከታለን ሀገራትም ጥበብን ተጠቅመው ስለ ትናንት ታሪካቸው ስለ ዛሬ አቋማቸውና ስለ ነገ ህልማቸው ያንጸባርቁበታል የረጅም ዓመት ታሪክ ያላት ኢትዮጵያም ጥበብና ጥበበኞች በተለያዩ የታሪክ አጋጣሚዎች ተፈራርቀውባታል ዛሬም ድረስ ጥበብ ጠርቷቸው ለሀገራቸው ሰላም አንድነት የሀገራቸውን ገጽታ ለመገንባት አያሌ የጥበብ ሰዎች ይገኙባታል በዛሬው ዝግጅታችንም ጥበብና ሀገር በሚል ርዕስ ጥበብ ለሀገር ህድገትና ሁለንተናዊ ልዕልና ያለውን አስተዋጽኦ በተመለከተ ውይይት እናደርጋለን የስልጣኔ አርማዎቻችን በሙሉ የስነ ጥበብ ውጤቶች ናቸው እንደዚህ አይነት የኪነ ጥበብ ማዕከላት በ1940ዎቹ 48 ምናምን ያስመረቀች አገር ስንት የኪነ ጥበብ ማዕከላትን ከዛ በኋላ ሰርታለች ወጣቱን በኪነ ጥበብ በስፖርት ጥሩ ዜጋ እንዲሆን ጥሩ ነገር እንዲሆን ተብሎ ታልመው የተሰሩ ናቸው ስነ ጥበብን መጠቀም ማለት የውበት ወይም ደግሞ የስነ ውበት መታያ እውን ስልጡን ነበር ይሄ ሰው ይሄ ስልጡን ነበር ይሄ ህዝብ የሚለው ማንነት የሚያረጋግጠው ዋናው ፊርማው መታወሻው ተቀምጦ የሚገኘው ስነ ጥበብ ውስጥ ብዙ ባለሙያዎች ተደብቋል ሰለቻቸው ምክንያቱም ስራዎቻቸው ይወጡ አይደሉም አሁን እንደ ሀገር ስናይ አብዛኛው ማህበረሰባችን ሀገር የሚለውን ነገር ወደ ጎን ትቶ ሰው በየግሉ እኔ የሚል ነውና ሀገር የሚለው አስተሳሰብ እኛ ብሎ ሲነሳ ነውና ትውልዱ ወደ ኢትዮጵያዊነት እንዲመለስ ፖለቲካው የቀደደውን የሚሰፋው ጥበብ ነው በዙ መካከል ጸብ የተዘሩትን ያው የጥበብ ዋናው ዓላማ እርቅና ሰላምን ማወጅ ነው እና በተሻለ መጠን እዚህ ነገር ላይ አንሰራም ያው እንደሚታወቀው ሁሉም ሚዲያዎች ላይ እንደምታዩት ኤኬሌን ግደለው ኤኬሌን ስቀለው ተብሎ የተዘፈኑ ዘፈኖች ናቸው ፊት የሚሆኑት ስለ ሀገር ክብር ስለ ባንዲራ ፍቅር ገብቶት የሆነ ሰው ስራ ሲሰራ ፊት አይሆንም እና ፊት እየቀደመ ያለው ትኩረት የሚሰጠው የሚሸለመው የሚሾመው በቃ በራስ ወዳድነት ማንነት ውስጥ ያለ ነው እኛ ብለን ማሰብ እንድንችል ትልቁን ስራ ሊሰራ የሚችለው እንደተባለው ጥበብ ነውና አሁን እየበላን ራሱ ያለው የገዛ ፍቃዳችን ነው የጋራ ጠላታችን የምንለው ራስ ወዳድነታችን ነው እና ትውልዱን በማንቃት ለሀገር ክብር ለማብቃት ወይም እውነት የሚባለው ኢትዮጵያ የሚለው እውነተኛ ማንነት ውስጥ መግባት ማለት እኛ እንድንኖር የተሰጠን በዚህ በኢትዮጵያ ሉዓላዊ ግዛት ውስጥ ሁላችንም ተከባብረን ተዋደን ተፋቅረን እንድንኖር የተሰጠን ህልውናችን ኢትዮጵያዊነት ነው ከዛ ህልውና ውስጥ ስለወጣን ምክንያታዊ ቢስ በሆነ ቦታዎች ላይ ስላለን ትልቁ ኃይላችንን አንድነት የሚባለውን ነገር ተነጥቀናል አተናል ስለዚህ ያንን ትልቁን ኃይላችንን ወይም አንድነታችንን ሊያጎናጽፈን የሚችል ጥበብ ነውና ጥበብ ላይ በደንብ ቢሰራ በተለይ ሚዲያዎች በጣም ቢፈተሹ የኢትዮጵያን ጥበብ በመግደል ትልቁ ሚና እየተጫወተ ያለው በየማስበው የኪነት ሚዲያ በቀን የ3 ደቂቃ ስለ ኢትዮጵያ ስለ ሀገር ፍቅር ማለት ለሀገራቸው ሰዎች የከፈሉትን ዋጋ መስዋዕትነት የሚያሳይ ትንሽ እንኳን ዘገባ አይኖርም ሁሌ ሙሉ ቀን የሚሰራው በጣም እዚህ ገባ የማይባሉ ሐሳቦች ናቸው ሲራመዱ የሚውሉት እና በጣም ሚዲያዎች ላይ ቢፈተሽ የሚል ነው ከዛ ባሻገር ሌላ አንድ ሐሳብ ማንሳው ምንድነው ኮንታሌ ከፍ ያለ የምድርም የከርሰ ምድር መቃብት የሚገኝበት ነውና ይሄን ዓለም አቀፍ ሀብት ይዘን ልክ እንደ ብራዚል እንደ አማዞን ጫካ ዓለም አቀፍ የኪነ ጥበብ የገበያ ውድድር ውስጥ መግባት አልቻልንም ለምን ያንን ሀብት የሚመለከት ኪነ ጥበብ የለም ምክንያቱም በእኛና በዓለም አቀፍ የኪነ ጥበብ የገበያ ልክ እና አፖካሊፕቶ የነ ሚል ጊብሰን እንደነ አናኮንዳ
የነ ጄኒፈር ፊልሞችን ስናይ በጣም ውድ ዋጋ ወጥቶባቸው ዓለም ላይ ትልቅ የሚባሉ ፊልሞች ናቸውና ለዛ ተፈጥሮ ለዛ አካባቢ ከፍተኛ የዶላር ምንዛሪ ማምጣት የቻሉ ናቸው። ከዛ አንፃር እኔ እንደግል አሁን እናንተ ብታግዙኝ ብዬ ማስበው በጣም ትልቅ አቅም ስላለ እዚህ ሀገር የሆነ ትልቅ ዕውቀት አቅም ስላለ እኔ 14 አመት ነው ይፈጀብኝ። እግዚአብሔር ይመስገን ሐሳቤን የሚረዳና የሚደግፈኝ ስላልነበር ነው 14 አመት መንከራተት የነበረው። አሁን ግን ተሳክቶልኝ በኢትዮጵያ ታሪክ ወደ 43000 ካሬ ካርታ ከአንድ ሐይቅ ጋር በዘንባባ ጫካ የተዋበ ትልቅ ሐይቅ እዛው ፓርክ ውስጥ በጨበራ ጩራ ብሔራዊ ፓርክ ውስጥ ለፊልም ኢንዱስትሪ መንደር ግንባታ ቦታ ተረክቤ በኢንቨስትመንት ስራ ላይ ነው ያለሁት እና ልክ እንደ ሆሊውድ ሁላችንም ትልቅ ተሰባስበን የኢትዮጵያን ትልቅ የፊልም ኢንዱስትሪ በቃ ያንን ቦታ የጥበብ ሰዎችና የእምነት አባቶች ቢወርሱት ብዬ የምመኘው ቦታ ነው። ምክንያቱም ያ ሀብት ሳይወድም ሳይጠፋ ልትደርሱለት ይገባል። ብሔራዊ ቲያትር 1969 እስከ 2014 ነው የሰራሁት። ያው 45 አመት በሉት። እዚህ ያልተወለዳችሁ ልጆች አላችሁ። ሼክስፒር ያለውን ነገር ላንሳና ወደ ሐሳቤ ገባለው። ዓለም የቲያትር መድረክ ነች፣ ወንዶችም ሴቶችም ተዋንያን ናቸው ይላል። ሌላ ልጨምር፣ የአንድ ሀገር እድገቷ የሚለካው በኪነ ጥበብ ዘርፎቿ ነው ይላል። ይህንን ልኬት አልፈነዋል ወይስ ደርሰንበታል? አላቅም። ይሄ የሁላችንም ጥያቄ ይሆናል። ሌላው ደግሞ ፕሮፌሰር ረዳት ፕሮፌሰር ደበበ ሰይፉ የኪነ ጥበብ ሰዎች እንዳትደነግጡ፣ የኪነ ጥበብ ሰዎች ብዙ ጊዜ የምለው ነው ትንሽዬ የመርዝ ብልቃጦች ናቸው ይላል። ትንሽዬ የመርዝ ብልቃጦች ናቸው። መርዝ ይገላል፣ መርዝ ያድናል። ስለዚህ እነዚህ ነገሮች ሁሉ ተመልክተናል ወይ ነው የኔ ጥያቄ። ከቅሬታ እንነሳና ምክንያተ ብዙ ነን። ያንን ምክንያታችንን ግን እንዴት ነው ምክንያት በበዛ ቁጥር እንለማመደውና የራሳችን የጋራ የወሉ ይሆናል። ስለዚህ ምክንያቶቻችን ሰበዞቻችንን እንዴት ነው ያበዛናቸው? እስቲ በሱ ላይ እንነጋገርበት። ትልቅ ሐሳብ ነው። አሁን አንዳንዶቹ ስለ ቴክኖሎጂ አንስተዋል። አንዱ ሰበዝ ነው፣ አንዱ የምክንያት ሰበዝ ነው። ግሪክ ሄጃለሁኝ፣ እግዚአብሔር ይመስገን በዚህ ሙያ ማለት ነው። ቴክኖሎጂው አለ፣ ከእግር እስከ ጸጉሩ ድረስ ነው ያለው ቴክኖሎጂ ይሰራል። ሶቅራጥስን ወይም ደግሞ ባዶ እግርን ይዘን ሄደን 15 ቀን ሙሉ ነው ታላላቅ ሚዲያዎቻቸው ሲዘግቡት የነበረው። በጣም አዝናለሁ። ጸደኒያ ኮራን አሸንፋ ስትመጣ ግን የተቀበላት ሰው የለም። ውርደት ነው ይሄ። ሶቅራጥስን አዘጋጇ ጠንካራው አዘጋጅ ራሄል ተሾመ ነፍሰ ጡር ሆና የ9 ወር ነፍሰ ጡር ሆና ሌት ተቀን ስታዘጋጀው የነበረውን ባዶ እግር ስንበጣ የተቀበለን የለም። መደናነቅ፣ መከባበር፣ የኋለኞች ከሌሉ የፊተኞች የሉም። ይህንን ማየት አለመቻል ንፉግነት ይመስለኛል። ከስሜት እንውጣና ያ ብሔራዊነትን የሚለውን ስሜት ማምጣት ነው። ናሽናል ቲያትር፣ ብሔራዊ ቲያትር ምኑን ያቀፈው? ናሽናልነቱ ብሔራዊነቱ ምንድነው? ይሄ መታየት ያለበት ጉዳይ ነው። አገር ፍቅርም እኮ ይሰራል፣ ራስ ቲያትርም ይሰራል። ብሔራዊ ቲያትር ከነዚህ የተለየ ምንድነው የሰራው? እንዴት ብሔራዊ ቲያትር ሊባል ቻለ? ይሄ ትልቅ ጥያቄ የሚያስነሳ ነው። ትልቅ ጥያቄ ምንድነው? ስዕሉ ምንድነው? የሚታየው ነገር ምንድነው? ሌላው ወደቀ ተነሳ ምናምን የምንባባለው ነገር እኔ አንዳንድ ጊዜ ይገርመኛል። እንዴ ወደቀ ብቻ ማለት አይደለም፣ ተነሳ ብቻ ማለት አይደለም። ለዚህ ምክንያቶች እያንዳንዳችን ኃላፊነት አለብን። የምንጠቋቆምበት ጊዜ ማክተም መቻል አለበት ብዬ አስባለሁ። መስራት ያለብን አራቱ መደረግ ያለባቸው የመጀመሪያው
የመጀመሪያው መሰራት ያለበት እውቅና መስጠት። ሁለተኛው ለምንድነው የአርቲስቶች አከፋፈል ለየት ብሎ መውጣት ከሲቪል ሰርቪስ ወጥቶ መታየት የሌለበት? ስንት ሰራተኛ ነው ያለው ሲባል ማኔጅመንቱ ይበዛል፣ አስተዳደር ክፍሉ በጣም ይበዛል፣ ከሰራተኛው የጥበብ ሰው ከምትለው ይበዛል። እባካችሁን ይህን ነገር አስተካክሉ ብሎ ስላለን እስቲ ለሰራተኛው የሚከፈለውን ነገር ሙያተኛው ማብዛት። በኮንትራት መስራት ካልቻልን እውነቴን ነው የምላችሁ ገና ብሔራዊ ቲያትር ሌሎችም ቲያትር ቤቶች እየሞቱ ነው የሚመጡት። የመጨረሻው አይከኖቻችንን እንዴት ነው የምናያቸው? የኋለኞች ከሌሉ የፊተኞች የሉም። ማንም ሰንደቅ ዓላማ መስቀል አይችልም። የዛሬቱ ኢትዮጵያን አመሰግናለሁ። በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። ስለ ሀገር ግንባታ ኪነ ጥበብ ያወራን ከሆነ አንዳንዴ ጥቃቅኑን ችግራችንን ጓዳ መክተት አለብን ብዬ አስባለሁ። አንዳንዱ ጉዳይ አደባባይ አይደለም፣ እዛው ጓዳችን ተፋሽተን ብንጨርሰው ሸጋ ይሆናል ብዬ ስለማስብ ነው። ሶ የመጀመሪያው ነገር ስለ ሀገር ግንባታ ስናወራ ኔሽን ቢልዲንግ በሚለው ሐሳብ ከሆነ ያወራን ያለ ነው። አንድ መሰረታዊ ጉዳይ ምንድነው? የሀገር ግንባታ ጉዳይ ላይ ገና ተግባብተን አልጨረስንም እስከሚገባኝ ንባብና አገሬን እስከማቃት ድረስ ማለት ነው። ሂደት ላይ ነን። እዚህ ሂደት ውስጥ ኪነ ጥበብ እንዴት ነው ፐርሲቭ መደረግ ያለበት? እኛ እንደ ከያኒው እንዴት ነው ጉዳዩን አድሬስ ማድረግ ያለበት የሚል ጥያቄ ይነሳል ማለት ነው። ገና ሂደት ላይ ነን። ሀገር ግንባታ እንግዲህ ስለ ብሎኬቱ ስለምናምን አይደለም የምናወራው። ስለዚህ አንደርሰን የሚያነሳው ጥሩ ሀሳብ አለ አይደለ? ቅድም ጉራማይሌ አታውሩ ብላል፣ ግን አንዳንድ ክፍል መርቶሎ አይለቅምና ይቅርታ ታደርግልኛል። ኔሽን ምንድነው? ኢማጂንድ ኮሚኒቲ ነው ይላል እና እዛ ውስጥ ደግሞ በጣም ዋናው ቁልፍ ተጫዋች ከያኒው ነው፣ በጣም ጥሩ ኢማጂነር ስለሆነ ይላል። ኔሽን ቢልዲንግ ከከያኒው ውጪ አይሳካም። ምክንያቱም ያንን ኢማጂንድ የሆነ ኮሚኒቲ መፍጠር የሚችለው በዋነኝነት ቁልፉ የዛ አቅምና ፓወር ያለው ከያኒው ነው ተብሎ ስለሚታሰብ ማለት ነው። በሁሉም ፎርም ከትንሹ ከባስኬት ሰሪዋ እስከ ሜንስትሪም አርቱ ድረስ ማለት ነው። ሌላው ስለ ሀገር ግንባታ ስለ ሀገረ መንግስት ግንባታ ስናወራ ፋኖንን እንደዚሁ ወይም ደግሞ ከኛው ደግሞ ዘረ ያዕቆብን ብናነሳ ደስ ይለኛል። ዘረ ያዕቆብ ጥቤ ባለበት ስለሱ መናገር ክፉ ነው፣ ግን እንደው በቁንጽል በሚገባኝ ስለ ምክንያትና ለምን የሚለውን ጥያቄ እንድናነሳ በደም ይሞግተናል። ኪነ ጥበቡም ስለ ሀገር ግንባታ ስናወራ ሪዝን የሚለውን ነገር ዋይ የሚለውን ነገር አንስቶ የሚሞግት አካል ራሱ አርት ፎርሙ ራሱ በዛ የተመራ እንዲሆን ማድረግ ያስፈልጋል። አይ ቲንክ ፋኑን ይመስለኛል መለሰን አዲስ ባህል አብዮት መፍጠር አለብን፣ ሊብሬትድ መሆን ካለብን የራሳችን እነሱ በርግጥ ከቀኝ ግዛት ተነስተው ነው ይሄንን ያነሱት፣ ግን በፍልስፍናው ዓለም አደብት ብናረጋው አሁን ላለንበት ሁኔታ አገራችንን በመንገነባበት ሰዓት ላይ አዲስ የባህል ቅኝትና አስተሳሰብ ያስፈልገናል ወደሚለው ሐሳብ ብንወስደው እኒን የሚመሳሰሉ ነጥቦች እናነሳለን። ኪነ ጥበብን እንደ ኪነ ጥበብ በየትኛው ፎርም ውስጥ ብንገኝ እንዴት ነው የምንረዳው? እንዴት ነው ልንገነባበት የምንዘጋጀው የሚለውን ነገር መጀመሪያ መሞገት ማጠየቅና ማሰላሰል ያስፈልጋል። አለበለዚያ አሁንም እኮ እየሰራን ነው። የምንሰራበት ሜዳና አውድ ከፍት ነው፣ እንደፈለገን እንሰራለን። በየትኛው መረዳት ውስጥ ነው ያንን አስተዋጽኦ ለማበርከት? በነገራችን ላይ ድንጋይ ሲወረወርም መንገድ ሲዘጋም የኛ ውጤት እንደሆነ እኔ በደም እቀበላለሁ። በአንድ ጎኔ አስተማሪ ነኝ፣ በአንድ ጎኔ የኪነ ጥበብ ባለሙያ ስለሆንኩኝ። ምክንያቱም ያንን ኮሚኒቲ ፈጥረዋለሁ፣ በሂደት በስራ ሂደት ፈጥረናል። ከዚህኛው ቦልድ ከሆነው ነገር ውስጥ ብንነሳ ለውይይታችን ያግዛል። ነገሩንም ባለሙያ እንደ ባለሙያ እንደዛ ቢያስበው ደስ ይለኛል። ሁለተኛው የከወንን ስለሆነ ቀደም ሰርጸ ስለ ምንድነው ሃርድ ፓወር ያነሳው ነገር አለ እና እኔ አሁን በተለይ ዓለም እየሄደበት ካለው ማቅጣጫ በተለይ ደግሞ የአፍሪካ መንግስታት ሀገር ስለሚመሩ ኢኮኖሚ ያለው ሀገር ስለ ኢኮኖሚካል ዋይዝ ሀገርና ህዝብ ስለሚሞሩ
በዛ የተነሳ ደግሞ ኢኮኖሚካል ፕሬዠሩ በጣም ከፍተኛ ስለሆነ ከሌላው ዓለም ላይ አይሰሙንም። ቀድሚያ የዳቦ ጥያቄ ነው የሁላችን ወይም ለብዙዎቻችን። ስለዚህ የኢኮኖሚክ ሳይዱን ወይም ቀደም አንተ ሜንሽን እንዳረከው ሃርድ ሳይዱን በደንብ ማሳየት መቻል አለብን። ከታች ጀምረን እስከ ሚኒስትሪሙ ድረስ ብንቆጥር የታቀፈው የተሸከመው የሥራ ዕድል የፎሬን ከረንሲ ትራንዛክሽን ጨምሮ ምናምን ስናየው በዛ አድቫንስመንት ልክ ማሰብ መቻል አለብን። ሄዶ የከያኒው ወሬ የድጎማ ወሬ ላይ ያርፋል። ሄዶ ማንሰራው ችግር ስላለብን ኪሳችን እርጥባናችን ስለማይሞላ ነው ወይ ምናምን ያለ ይመጣል። አንዱ ፎርም በደንብ መነጋገር ያለብን ኢኮኖሚክ ዴቨሎፕመንት የአፍሪካ መንግስታት የኢትዮጵያም ዲማንድ ጭምር ስለሆነ እንዴት ይሄንን አድሬስ ማድረግ እንችላለን፣ እንዴት በዛ ስትሪም ውስጥ ክሬቲቭ ኢኮኖሚ መልክ እንዲይዝና እንዲሰፋ እንዴት ማድረግ እንችላለን የሚለውን ነገር ማንሳት ያስፈልጋል። መጨረሻ ይሄን ኪነ ጥበብ ለሀገረ መንግስት ግንባታ ለሀገር ፋይዳ እንዲውል ለማድረግ በጣም ኢምፖርታንትሊ መታሰብ አለባቸው መላቸውን 3 ነገሮች ብቻ ላንሳ ወይም 4 ነገሮች። አንደኛው ነገር አርቲስቲክ ፍሪደም ወይም አርቲስቲክ ፍሪደም ኦፍ ኤክስፕሬሽን በጣም መሰረታዊ ነገር ነው። ሌላው ስለ ሀገረ መንግስት ግንባታና ስለ ሀገር ግንባታ ኪነ ጥበብ በጣም ወሳኝ ነች፣ በጣም ያስፈልጋታል ምናምን ካልን ኪነ ጥበቡ በሀገር የእድገት እቅዶች ውስጥ ባለሙያውም ሆነ ሙያው ምን ያህል ተሳታፊ ነው። ሌላው ፈንድ ኤንድ ሰፖርት ኢን ዘ ክሬቲቭ ኢኮኖሚ ሲስተም በጣም ኢምፖርታንት ነገር ነው። እንኳን በእኛ በዳው ኢኮኖሚካሊ ድሃ በሆነው አገር ቀርቶ አይደለም ባደገውም ሀገር የማበረታቻና የመደገፊያ ስርዓት ይበጃል። ስርዓት ነው ያልኩት። ስርዓቱ ከሌለ እኔ መምሬን አቃቸዋለሁ፣ ስለዚህ አስተምረውኛል፣ ያቀርቡኛል፣ ምን ይሉኛል ብዬ ጠጋስል ሊደግፉኝ እሳቸው ዞር ሲሉ ስራውን ላልሰራው ነው ማለት ነው። ስርዓት ነው የሚያስፈልገን በየትኛውም አማራጮቹ። ባለሙያውን እና ሙያውን የሚያበረታታ ሰፖርት ሲስተም ስፔሻሊ ደግሞ ኢን ተርምስ ኦፍ ፈንድ መስራት መቻል አለብን። ይሄን ሁሉ ለማድረግ ግን አርት ኤዱኬሽን አም ኖት ሴይንግ ዘ ዩኒቨርሲቲ ኤዱኬሽን አርት ኤዱኬሽን መስፋፋት መቻል አለበት። ጥበብ የሌለበት ሀገር አይደለም። ጥበብ የሌለበት ህዝብ አይደለም። ጥበብን የማያከብር እንግዲህ የተከበረ አይደለም። በዚህ ማየት ያስፈልጋል ማለት ነው። እና የኋላውን እንኳን እነሱ ስለተነተኑት ልተውና አሁን ምን እንመስላለን ባለንበት ዘመን ቴክኖሎጂ ያመጣው ቅድም የተባለው ፖስት ሞደርኒዝም ተብሎ ውሸት የነገሰበት ዘመን፣ ውሸት ሲበዛ እውነት የሚመስልበት ዘመን፣ ውሸት ተንሰራፍቶ እውነት የቀጨጨበት ዘመን ብንል ጥሩ ነው። በዚህ መሃል ደግሞ እኛ ኢትዮጵያውያን አስቡ፣ ስለ ነጻነት አይደለም የምናወራው፣ ስለ ድል ነው የምናወራው። ስለዚህ ጥበብ ለድል ለጋራ ድላችን ብዙ በጋራ ያመጣናቸው ድሎች አሉ። በግንባር ቀደምነት የሚጠቀሰው አድዋ ነው። አድዋ ብቻ አይደለም፣ ያኔ የነበሩ የኛ ጀግኖች፣ የኛ አርበኞች፣ የኛ አባቶች በእግር ተጉዞ አልተወራም፣ አልተተነተንም። this is all የአርት ጉዳይ ነው ማለት ነው የሚያወራው። ያኔ በምን ጥበብ ነው የተጠሩት? እንዴት ነው ለሀገራቸው የቆሙት? ያኔ የነበረው ዜማ የነበረው ጥሪ እንግዲህ ብዙ ነገር ይነግረናል ማለት ነው። ሁሌ አድዋን ደግሞ ያወራን መኖር ሳይሆን ሁለተኛ አድዋ መስራት አለብን፣ ሶስተኛ አድዋ መስራት አለብን። ይሄ ነው የጋራ የሚያስብለው። ጥበብ ለዚህ ትጠቅማለች ለጋራ ድል ሲባልና በዚህ ማሰብ አለብን። አሁን ያለን ሰዎች ትልልቅ ሰዎች ያሉበት ቤት ነው። ትልልቅ ሰዎች በዚች ሀገር ውስጥ አሉ፣ ምሁራን አሉ፣ ጠቢባን አሉ። ጥበብ ለሀገር ትልቅ ፋይዳ እንዳለው ሁላችንም መገንዘብ አለብን። ፋይዳው ደግሞ በንግግር ብቻ ሳይሆን ወደ ተግባር ወደሚለወጥ የሚቀየር በአሁኑ ሰዓት ደግሞ ስናይ አዲስ አበባን ራሱ ዝም ብለን ስናያት ብዙ የጥበብ ስፔሶች አሉ። ከዚህ ብሔራዊ ቲያትር ጀምሮ ልንጠቀምበት ይገባል። ገጣሚያን መምጣት አለባቸው፣ የሙዚቃ ሰዎች መምጣት አለባቸው። የድሮ እንግዲህ ዘ ጎልደን ኤጅ የምንለው ዘመን መጥተው ከዚሁ ከታላቁ ብሔራዊ ቲያትር ጀምረን
ስናወራቸው ስንተርካቸው ያመጣናቸውን ጉዳዮች አሁንም እንስራበት። አዲሱ ትውልድ ይህንን ከኛ ተረክቦ አሁን እየተወራላት ያለችውን ሀገር ለማስቀጠል ሁሉም ጥበበኛ የጥበቡን ቦታ ፈልጎ ለዚች ሀገር ትልቅ ስራ ይስራ። በዚህ አጋጣሚ ደግሞ የባህልና ስፖርት ሚኒስቴር ይህንን አጀንዳ የቀረጸው ሚኒስትሪው ነው። ስለዚህ በዚህ ይቀጥል። ድሮ የሚያቀርብ ሰው አልነበረም። አሁን ግን ስፔሱ ክፍት ስለሆነ በዚህ እድል ተጠቅመን የጋራ ሀገራችንን በጥበብ ገንብተን ታላቅ የነበረችዋን ሀገር አሁንም በጥበብ ታላቅ እንድናደርግ ጥሬንም ለማስተላለፍ ነው። የኢፌዴሪ ባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባየ አጭር ሀሳብ ያጋሩናል ማለት ነው። የቤት ስራም ስለተሰጠ እንደ መንግስት የስራ ኃላፊም ሀሳብ ይሰጣሉ ማለት ነው። በዚህ መርሃ ግብር ውስጥ የኢኮኖሚ ጉዳይ፣ የፖለቲካ ጉዳይ፣ የማህበራዊ ጉዳይ፣ የውጭ ጉዳይ ሀገር ትልቅ ቦታ የምትሰጣቸው አጀንዳዎች ውይይት የሚደረጉበት መርሃ ግብር እንደሆነ እናውቃለን እና ዛሬ ጥበብና ሀገር የሚለውን ደግሞ እንደዚሁ አሁን እንዳነሳኋቸው ርዕሰ ጉዳዮች ትልቅ ዋጋ ያለው ነው ብሎ በማሰብ ስለሰበሰበን ስላወያየን በጣም በቅድሚያ በባህልና ስፖርት ሚኒስቴር እንደዚሁም በራሴ ስም በጣም አድርጌ አመሰግናለሁኝ። ህያው የሆኑ ባህላዊ የጥበብ ቅርጾች ከሐረር የምናገኛቸው፣ ከደቡብ የምናገኛቸው፣ ከቤኒሻንጉል የምናገኛቸው፣ ከመሃል ከዳር ከሁሉም ቦታ የሚመጡት ሁሉ እኛ ኢትዮጵያ የምንባለው ሀገር በጣም ትልቅ ሀገር የጥበብ ሀብት ልክ ወርቅ ተቆፍሮ ቢወጣ በአይን ይታያል። ለምሳሌ ዘንድሮ ባለፉት 9 ወራት ውስጥ ኢትዮጵያ 5 የመጀመሪያ ገቢ ካገኘችባቸው መካከል ወርቅ አንዱ ሆነ ተባለ ለመጀመሪያ ጊዜ እና 200 ቢሊዮን በላይ አስገባ ተባለ እና በዶላር 2.1 ቢሊዮን አካባቢ እንደማለት እንዴት ሆነ ብለን ስንል እንግዲህ ያልተቆፈረ ቦታ ተቆፍሯል ወይም ደግሞ የበለጠ ይሰራ የነበረው ወደ ስርዓት ገብቶ ለሀገር ኢኮኖሚ አስተዋጽኦ አድርጓል። ወርቅ በተራ ውስጥ ያልነበረ 5ኛ የኢትዮጵያ ትልቅ ኤክስፖርት ሆኖ መጣ። ጥበብስ ብዙዎቻችን የተግባር ሰዎች ነን። የጥበብ ሰዎች እጃችን ወርቅ ነው፣ አይምሮአችን ወርቅ ነው፣ ተግባራችን ወርቅ ነው። በጣም ብዙ እናረጋለን። ግን ይሄንን ነገር እንዴት ነው በደንብ ስትራቴጃይዝ አድርገን የሚመራበትን መንገድ የሚያድግበትን መንገድ ካለበት ቦታ ፈቅ ሊልበት የሚችልበትን መንገድ እንዴት ነው የምንሰራው የሚለውን ወንድሞቼ እህቶቼ እንድታስቡበት በጣም አሳስባችኋለሁ። እኛም የምናስብበት ጉዳይ ይሆናል። ምክንያቱም ከተግባር ባለፈ ከመከየን ባለፈ መወያየት ቲዮራይዝ ማድረግ ለምሳሌ ጥበብ ዩኒቨርሲቲዎች ከ10 በላይ አሉን ኢትዮጵያ ውስጥ የትምህርት ተቋማት። አዲስ አበባ ዩኒቨርሲቲ የፒኤችዲ ትምህርት ጀምሯል አሁን የቲያትር ጥበባት ትምህርት ቤት። ስለዚህ እነዚህ ትምህርት ቤቶቻችን ቅርቃር ነው ብለን የምናስበውን ነገር መውጫ ካልሰጡን ይሄ እንደገና መወያየት ይኖርብናል ማለት ነው። የኢትዮጵያ ብሔራዊ ቲያትር ታላቅ ቦታ ነው። ቅድም የተለያዩ ሰዎች የተለያዩ ተግዳሮቶችን አንስተዋል። ለምሳሌ አንዱ ተግዳሮት የሚነሳው ተደራሽነት ነው። ተደራሽነት እንግዲህ ሁለት አይነት አቅጣጫ ያለው መስሎ ይሰማኛል እኔ። አንዱ ተመልካቾች መጥተው ወደዚህ እንዲመለከቱት የማድረግ የተሰራው ጥበብ ተደራሽ የማድረግ ስራ ነው። ሁለተኛው ተደራሽነት ግን ራስ ማድረስ ነው። ልክ ቅድም ተስፋዬ ገብረሃና ሲያነሳ እንደነበረው እነ መላኩ አሻግሬ መጀመሪያ ተመልካች የሚባል ባልነበረበት ዘመን ቲያትርን ወደ ሰው ነው ይዘውት የሄዱት። ከዛ በኋላ ነው ሰው ወደ ቲያትር የመጣው። ምክንያቱም ከቀመሰ በኋላ ጣዕሙን ስለሚያውቀው። አሁን ባለንበት ላንድስኬፕ ውስጥ በዚህ በፐርፎርማንስ ኤኮሲስተም ውስጥና በአርት ኤኮሲስተም ውስጥ ብዙ አይነት ዳይናሚዝም አለ። ብዙ አይነት ነገሮች ይከናወናሉ። እንደውም አንድ አዲስ ቃል ተፈጥሯል። በዚህ አሁን ክሬቲቭ ኢንዱስትሪ ትሉታላችሁ። አሁን የመጨረሻው ደግሞ ሳይንቲስቶች ያመጡት የአቴንሽን ኢንዱስትሪ የሚል ነው።
አቴንሽን ኢንዱስትሪ የሚባለው ምንድነው? በቲክቶክም በዩቲዩብም በቴሌቪዥንም በፊልምም በሙዚቃም በዳንስም በሁሉም የሰዎችን አቴንሽን በመውሰድ ገንዘብና ሰርቫይቫልን የመቀጠል ኢንዱስትሪ ነው የሚል ነው። አሁን እኛ ድሮ ፈጠራ እንለው ነበር፣ ክሪኤቲቭ በፈጠራ የሰው ልጆችን የሚያደርግ አሁን ከዛ ወጥቶ ሄዶ ቅድም ስለ ፖስት ትሩዝ ሰርጸ ሲያነሳ ነበር። የድህረ እውነት ዓለም ነው። እውነት በየቦታው ይፈበረካል እንደማለት ነው። እሱ ከኮሙኒኬሽን አንፃር ከተግባቦት አንፃር ይታያል። ግን የኛን ደግሞ በተመለከተ የአቴንሽን ኢንዱስትሪ ነው የሚል ነው አሁን ያለው። አቴንሽን መሳብ ከቻልክ አንተ ተደራሽ ታገኛለህ። ቅድም ጋሼ ብሏል። ለምሳሌ ብሔራዊ ቲያትር እነጋሼ ይሰሩ ነበረ። አሁን አዳዲስ ፕላትፎርሞች መጥተዋል። ቴክኖሎጂ ብዙ እድል ሰጥቷል። በዛ እድል ውስጥ እነጋሼ ገብተው ጥበብ ከፍ ያለ ጥበብ ዋጋ ያለው ጥሩ መልእክት ሊያሳይ የሚችል ነገር ገብተው ሰውን ይዘው እጁን ይዘው ወደዚህ ቤት ሊያመጡት እድል አላቸው። አቴንሽን ስለሆነ የምንሰበስበው፣ አቴንሽን ስለሆነ የምንይዘው፣ አቴንሽን ስለሆነ የምናመርተው ልበለው። የምርታችን ዋናው ውጤት ከሰዎች አቴንሽንን ማግኘት ነው፣ ትኩረትን መሳብ ነው። ስለዚህ በዚህ ውስጥ ፈተናውን እንዴት እንወጣለን የሚለውን አሁንም ዩኒቨርሲቲዎቻችን ማሰብ እኛም ማሰብ አለብን። አብረን ሆነን ዘመናዊ የሆነ መፍትሄ እየሰጠን መራመድ አለብን። ነጋሽ አባተ መኩሪያ እንደዚህ በሚያስተምረን ጊዜ አብረን በምንሰራበት ጊዜ አዲስ አበባ ቲያትርና ባህል አዳራሽ ሆነው እንዴት ተመልካች እንደፈጠሩ ያነሳልን ነበር። በደርግ ጊዜ የውይይት ክበቦች የሚባሉ ነበሩ እና እነዚህ ውይይት ክበቦች በሳምንት አንድ ቀን ውይይት ይካሄድባቸዋል። ሁሉም መስሪያ ቤት ሁሉም ቦታ ውይይት ማድረግ ግዴታ ነበረ። በዚህ ግዴታ ውስጥ ገብተው እንግዲህ ዛሬ እንዳልኳቸው አቴንሽን ኢንዱስትሪ የሚለው ቀድሞ ገብቷቸዋል መሰለኝ። በዚህ የውይይት ክበብ ውስጥ በሚገኙት ቀናት ውስጥ የሚወያየው ሰው ስለ ሀገር ስለሆነ የሚወያየው እኛ ስለ ሀገር ቲያትር ሰርተናልና የውይይቱ ተሳታፊ በሙሉ እየመጣ ቲያትር ይመልከት የሚል ሐሳብ አቀረቡ። ይሄ ሐሳብ ተቀባይነት አገኘ። ስለዚህ በጠቅላላ የውይይት ሰዎች አንዱ ሳምንት አንዱ መስሪያ ቤት ይመጣል፣ በሚቀጥለው ሳምንት ሌላው መስሪያ ቤት ይመጣል፣ በሚቀጥለው ሌላው ተቋም ይመጣል። ቲያትሮቹ እነ ቴዎድሮስ የመሳሰሉ ቲያትሮች ረጅም ጊዜ መታየት እድል አገኙ። ይሄ በጣም ፈጠራ የተሞላበት ሁኔታ ነው። አንዴ ደግሞ መጥቶ ጥሩ ቲያትር የተመለከተ ተመልካች ደግሞ 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 ይመጣል። ስለዚህ አሁን ቤት ስራችንን እንስራ ሁላችንም። እዚህም ያለው አላችሁ ኃላፊዎች፣ አመራሮች አብሮ ማልቀስ ትርጉም የለውም። መቼም የሙሾ ባህል እየተስፋፋ ነው እንደምታውቁት፣ በጣም በሰፊው ነው ያለው። ለሁሉም ችግር ማልቀስ አለ፣ መፍትሄ መፈለግ የለም። ሰዎች ጀግና የሚባለው ግን የሚያለቅስ አይደለም፣ መፍትሄ አውጥቶ ከዛ ችግር ይዞ ተራምዶ ሌላ ቦታ አሻግሮ የሚገኝ ነው ጀግና የሚባለው። እና ይሄ ደግሞ ቦታ የጥበቡ ቦታ የጀግኖች ቦታ፣ ብዙ ጀግኖች አሉ እኔ እስከማውቀው ድረስ። እና ለእናንተ በጣም ብዙ እድል አለ ለመስራት። የሚያስቸግር ከሆነ ደግሞ ቅድም እንደተባለው አሁን ልባችንንም አይናችንንም አይምሯችንንም ከፍተን ለመስራት ነው አብረን ያለ ነው እዚህ። ስለዚህ ትልልቆቹን እጋብዛለሁ፣ አንጋፋዎቹን፣ ጀግኖቹን፣ መፍትሄ ያላችሁን ብዙ ብዙ ነገር አቅም ያላችሁ ሰዎች እነኚህን በጣም በቀላሉ ሊፈቱ የሚችሉ ነገሮችን አብረን እንድንሰራ ጥሪ አቀርባለሁኝ። የመዋቅር ጉዳዮች ሲነሱ ነበረ። አንዱ ሌላው ቅድም እንዳልኳችሁ ትንሽ አይን መክፈት የሚያስፈልገን ጉዳይ ደግሞ ጥቂት ማለት እፈልጋለሁኝ። አይን መክፈት ያለብን ምንድነው? ባለፉት 6 ዓመታት 7 ዓመታት በሀገራችን ውስጥ በጥበብ ረገድ የተሰሩ ስራዎች እንደ ሌሎቹ ዘርፍ ላይ እንዳሉ ስራዎች የተነገሩ ናቸው ብዬ አላምንም። የመጀመሪያው ለምሳሌ መሰረተ ልማትን የተመለከተ ነው። የጥበብ መሰረተ ልማትን በተመለከተ እኔ በስራ በጠቅላይ ሚኒስትር ጽህፈት ቤት በምሰራበት ወቅት የተሰሩ ስራዎችን ለሰዎች ስናስጎበኝ
ሰዎች የመጀመሪያ ትችት የሚያመጡት ምን ነው አምፊቲያትር በዛ የሚል ነው። ቤተ መንግስት ውስጥ አምፊቲያትር አለ፣ ወዳጅነት ፓርክ አምፊቲያትር አለ፣ ሳይንስ ሙዚየም ውስጥ አምፊቲያትር አለ፣ እንጦጦ አምፊቲያትር አለ። የኮሪደር ልማት በሚሰራበት ቦታ በሙሉ ፕላዛዎች አሉ፣ አምፊቲያትሮች አሉ፣ ፐብሊክ ስፔሶች አሉ። እነኚህ ቦታዎች የጥበብ ሰዎችን ግን ይራባሉ፣ የጥበብ ስራዎችን ይራባሉ። አይ አሁን የተሰሩት አዲስ ናቸው እንል ነበር የተወሰነ ጊዜ። አመታቸው ነው፣ 6 ወሩ ነው ገና 2 አመቱ ነው እያልን 4 አመት 5 አመት ከተሰሩ እየሆናቸው ነው። እንጦጦ ያለው አምፊቲያትር በጣም ትልቅ ነው። ብዙ ሰዎችን ማስቀመጥ የሚችል ልክ ቅድም ጋሼ ግሪክ ሄደን አክሮፖሊስ ላይ ያቀረባችሁት በጣም አስደናቂ የሆነ ስራ ነው። ቲያትር ይታይበት የነበረበት ቦታ ነው። ልክ የአክሮፖሊስን ትዝታ የሚያመጣ ቦታ ነው ያለው። ብዙ ጊዜ ሲሄድ ሀዘን ይሰማኛል። ለምን ያን ቦታ ለመስራት ሀሳብ ያዋጡ ሰዎች፣ የሰሩ ሰዎች፣ የአገር መሪዎች አሉ። ጥበብ ዋጋ ያስፈልገዋል ብለው እዛ ቦታ ላይ ሌላ ነገር ከመስራት ለትውልድ የጥበብ ቦታ መስራት ይሻላል ብለው በተለይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው ቦታውን መርጠው ቆመው ያሰሩት ቦታ ነው። እኔ ሄዳለሁ አልፎ አልፎ በስራም በተወሰነም ሁኔታ። ያው እንግዲህ የምታዩት ዝናብ ኖሮበት ወፎች እዛ አሉ፣ የተለያዩ እንትኖች። አንዳንዴ በጣም አዝንና ወፎች ታዳሚ ሆነው ምንድነው የሚያዩት ብዬ ለራሴ ትንሽ ፊሎሶፋይዝ ላደርግ እሞክራለሁ፣ ምንም ነገር ስለሌለ። ሳይንስ ሙዚየም ትልቅ ቦታ ነው። እዛ ያለው አምፊቲያትር በጣም አስደናቂ ነው። የተለያዩ ውይይቶች ተካሂደውበታል። ግን የጥበብ ስራን ይናፍቃል፣ ይራባል። የእንጦጦ እንደገና ያለው የአርት ጋለሪ ሎሬት ደስታ በደንብ ታውቀዋለች፣ ሌሎቻችሁም ያያችሁት ይመስለኛል። በዚሁ ዘመን የተሰራ ነው። ለጋለሪ ተብሎ ኢትዮጵያ ውስጥ ቦታ አልተሰራም። አርት ስኩል ነው የጋለሪ ቦታ፣ ጋለሪ ተብሎ ለስዕል የተሰራ ቦታ። ሁለተኛው ትልቅ ቦታ ነው ያ እዛ እንጦጦ ያለው። እናገኘው አዳንም በዚህ አጋጣሚ ማመስገን ፈልጋለሁ የአርት ስኩል ሰዎችን። ያንን ቦታ ከመጀመሪያው ጀምሮ ኮንሰርት እያደረጉ መንግስት ያወጣው ወጪ ለስዕል ተገቢ እንዲሆን በማድረግ የተሰራ ነው። ሙዚየም አሁንም ብዙ ሰው እየሄደ ያየዋል፣ ጎብኚዎች ያዩታል። ቢያንስ የስዕሉ እንኳን ትንሽ በዚያ አንጻር የተሳካ ነው እንላለን። ከላይ ቦታ አለው፣ አምፊቲያትር አለው። እሱም ምናልባት ታስታውሱ እንደሆነ ወደ 120 የሚሆኑ ከያንያን ሽልማት የተደረገበት ነው። ስለ እውቅና ጋሻ አንስተሃል። ራሳቸው ጠቅላይ ሚኒስትራችን ኢትዮጵያ ታመሰግናቸዋለች ብለው አንጋፋ ሰዎችን እውቅና የሰጡበት ነው። ይሄን ማነሳው ብዙ ጊዜ እንዳልኳችሁ ሙሾ ስለሚበዛ ይሄንንም እናንሳው። ለሙሾው ማርከሻ እንሰራለታለን፣ ማሻሻያ እንሰራለታለን። ይሄን ደግሞ የተሰራውን ይዘን ደግሞ መስራት አለብን እንደ ጥበብ ሰዎች ብለን ለማስታወስ ያህል ነው። ይሄ እውቅና በህይወት ሳሉ ብቻ አይደለም። ባለፉት 5 ዓመታት 6 ዓመታት ውስጥ ከያንያን ከዚያ ለመሞት ሲለዩ በስቴት ፊውነራል ይሸኙ ነበር እንዴ በኢትዮጵያ ውስጥ? ዛሬ እኮ ትልልቅ ድምፃውያን ሲያርፉ እኮ ማርሽ ባንድ ተደርጎ እንደ ትልቅ ጄኔራል እንደ ትልቅ ሀገር መሪ ነው ምን ሸኛቸው እኮ። ከሌ ማለት ይችላል። ነፍሳቸውን ባጸደ ገነት ያኑርልን፣ ክብራቸው ይድረሰን። ምክንያቱም በጣም ትልልቅ ስለሆኑ ስለሚገባቸው የተደረገላቸው ነገር ነው። ተገቢ የሆነ ነገር ስለነበረ ተገቢው ነገር ነው የተሟላው። ምናልባት ተገቢ ስለነበረ ተብሎ ብዙ አልተነገረለትም ይሆናል፣ ግን አልነበረም የሚለው ደግሞ የታሪክ ሚዛን መስጠት በጣም አስፈላጊ ነገር ነው። ስለ ትምህርት ጥብዬም አንትሽም ነካ አድርገናል። ኢትዮጵያ ካሪኩለም ውስጥ የሙዚቃ ትምህርት ይሰጥ ነበር ድሮ፣ የስዕል ትምህርት ይሰጥ ነበር ድሮ። አሰጣጡና ሁኔታውን ያለፍንበት እናውቀዋለን እንዴት እንደነበረ። ራሳችንም የተሳተፍንበት ነገር ስለሆነ በደንብ መናገር ይቻላል። ዛሬ ሂደቱን እንደው ወደ 2-3 ዓመት የፈጀ ሂደት ነው። በኢትዮጵያ ስርዓተ ትምህርት ውስጥ ለመጀመሪያ ጊዜ የእይታና የክዋኔ ጥበባት ትምህርት ከአንደኛ ክፍል እስከ 12ኛ ክፍል ድረስ
ይሰጣል። በሁሉም የኢትዮጵያ ቋንቋዎች በአፍ መፍቻቸው ልጆቹ እየተማሩ ይገኛሉ። እኔ አንድ የተጀመረ ነገር ለካ ሰክሰስፉል ሆኖ ወደ ታሪክ ይሄዳል ብለን የምንመለከተው መሪዎቹ ይሄ መሆን አለበት በውይይት የተገኘ ነው። የዛሬ 6 ዓመት ከያንያን ክቡር ጠቅላይ ሚኒስትር ሰብስበው ነበረ። ሐሳብ እንደዚሁ ተነሳ። ትምህርት የለም ጠንካራ አይደለም የሚልና አሳይመንት ተሰጥቶ ተሰራ። ይሄ ነገር ኦልሞስት ወደ 3 ዓመት የፈጀ ሂደት ነው እና የኔ ልጄ እቤት የክዋኔ እና የእይታ ጥበብ መጽሐፍ ብላ አስጠናኝ ያለችኝ ቀን ለኔ ያ ትልቅ የህይወቴ ትልቅ ታሪክ ጊዜ ነው ብዬ አስባለሁ። ለምን ዛሬ አይደለም ይሄ የሚመዘገበው፣ ታሪክ ይመዘግበዋል ወደፊት። በዚህ ዘመን እይታና የክዋኔ ጥበባት ትምህርት መስጠት ተጀመረ በኢትዮጵያ ውስጥ ይባላልና የሀገረ መንግስት ግንባታ ላይ ያለውን አስተዋጽኦ ብዙ ጥሩ አንስታችኋል። ሰርጸየም ቻሌም አንትሽም መጨረሻ ላይ አንስቶታል። ሀገረ መንግስት ግንባታ የሚጠናቀቅ ነገር አይደለም። ሁሉ ጊዜም አክቲቭ ነው። ሁሉ ጊዜም በሂደት ላይ ያለ ነው። እንደ አንድ ቦታ ተጠናቆ አልቋል ብሎ የሚል ሀገርም በምድር ላይ የለም። ኢትስ አ ፕሮሰስ። ግን ማቹሪቲው እንደየቦታው እንደየሀገሩ፣ ኮንቴስቴሽኑ እንደየሀገሩ እንደ ሁኔታው ይለያያል። ማቹር ያደረገባቸው ሀገሮች የተሻለ መግባባት፣ የተሻለ ሰላም፣ የተሻለ የጋራ ህልም ያላቸው ሀገራት ናቸው። እኛ ታሪካችን ትልቅ ነው። ብዙ ነገሮች እንደ ህዝብ አሳክተናል። ጀግኖች ነን። ባለ ታሪክ ነን። የነጻነት ምልክት ነን። ይሄ ሁሉ የጋራ የሀገረ መንግስት ግንባታችን ሂደት መሆኑን መዘንጋት የለብንም። አንዳንዴ በጣም በትንሹ እዚህ 50 ኪሎ ሜትር 100 ኪሎ ሜትር 300 ኪሎ ሜትር ወይም ደግሞ የሆነ ምስራቅ የሆነ ምዕራብ ወይ የሆነ ደቡብ የሆነ ቦታ የሆነ ሰፈር የሆነ አካባቢ ግጭት ሲኖር ወዲያው ጭልም ብለን ኢትዮጵያ እኮ በቃ ያልተስማማች ሀገር ናት፣ ኢትዮጵያ እኮ በጣም ደካማ ናት፣ ኢትዮጵያ እኮ ነገ ልትወድቅ ነው። ይሄ ከጥበብ ሰው አይጠበቅም። የጥበብ ሰው ተስፈኛ ነው። የጥበብ ሰው ችግሮችን በሙሉ ሞልቶ አንድ ላይ ይዞ የሚሄድ ነው። ሀገረ መንግስት ደግሞ እንደ ብሔረ መንግስትም አይደለም። ሀገረ መንግስት ግንባታ የእያንዳንዳቸው ጠቢብ በተለይ እዚህ ውስጥ በጣም ትልቅ እንትን አለው። አንትዬ ቅድም በደንብ አንስቶታል። ኢማጂኔሽን ስለሚፈልግ ያንን የሚይዝ ነው ብሏል። ሶ ሳንካ ሲገጥመን እክም እያረግን ስብስብ እያረግን ደግሞ የሚገርማችሁ እኮ ነው አንድ ችግር ሲገጥመን እኮ ስብስብ ነው የምንለው። እንደዚህ እንደምታዩት እና አንዳንዴ እንደሚያጋጥመን እንደተጣላን አለም እንደ ቤተሰብ እና ኢትዮጵያ እንዲህ አይነት ትልቅ ሀገር እንጂ ደካማ ሀገር አይደለችም በፍጹም። ይሄ ደግሞ የሰራት ጥበቡ ነው። ቅድም አንትዬ ለችግሮቹ ትንንሽ የምናያቸው ነገሮች አስተዋጽኦ አለን እንዳለው እነጋሽ ጥላውን አልቅሰው የሰሩት ሀገር ነው። በቅርብ እንኳን እናንሳካለን እንባቸውን ጠብ አድርገው የሰሩት ሀገር ጸጋዬ እየተንቀጠቀጠ በዛ እስከርጅናው ድረስ እንደዚህ በስፌት የሰፋው ሀገር ዝም ብሎ ተተርትሮ ይሄዳል የሚባል ሀገር አይደለም። ነጋሽ አባተ የሰሩት ሀገር ዝም ብሎ ይፈርስ አይደለም። እዚህ የምናያቸው ይሄ ሁሉ ሰው እዚህ ፎቶ የተቀመጠው ጀግና ሁሉ የሰራው ሀገር ዝም ብሎ የሚፈርስ አይደለም። በጣም በጣም ጥልቅ ነው መሰረቱም ሁኔታውም። የሚሻሻለውን የሚስተካከለውን ነገር ጥበብ ዛሬ ደግሞ ያለነው ኃላፊነት ያለብን ሰዎች አስተካክለን ለመሄድ ደግሞ መነሳት ያስፈልገናል። በጣም መሰባሰብ አለብን ራሳችን። እኔ እንዳልኩት ብዙ ጊዜ ቶክሲክ ኔጌቲቭ የሆነ ነገር ደስ አይለኝምና እንጂ አሁን ለመሰብሰብ እንቸገራለን። በማህበራት እንኳን ካያችሁት የወንድ ማህበር፣ የሴት ማህበር፣ የወጣት ማህበር፣ የእንትና የዚህኛው የዚህኛው የትንሹ ልክ እንደዚህ ብትንትን የማለት ባህሪ መተው አለብን። ሰብሰብ ጉልበት ማውጣት፣ አንድ ላይ ስንሆን ጥያቄ መጠየቅ እንችላለን፣ አስተዋጽኦ ማድረግ እንችላለን። እና አሁን የመጣሁበት ኃላፊነት ላይ አንዳንድ ሳይ እንዲህ አይነት ነገሮች አሉ፣ ግን በቀላሉ ደግሞ የሚስተካከሉ ናቸው። ሰው በጣም ብሪሊየንት ነው፣ አስተዋይ ነው፣ ትልቅ አቅም ያለው ነው። መሰብሰብ በጣም ይቻላል። አሁን ይሄን እኛ እየተወያየን ባለንበት ጊዜ በመላው ኢትዮጵያ ለመጀመሪያ ጊዜ ነው። ይሄም ከወረዳ ጀምሮ ሰዎች እንደዚህ ቁጭ ብለው ውይይት እያደረጉ ነው ስለ ጥበብ። በጣም ልብ የሚነኩ ፎቶዎች ይደርሱኛል። የሚያስደንቅ ነው። እኛ ጥቂቶች እኮ አለችም ኢትዮጵያ
የብዙዎች ናት እና ይሄንን ሁሉ ይዘን አሁን የሚደረገው ውይይት የሚመጣው ነገር ትልቅ ብርሃን የሚሰጥ ለአዲሱ ዘመን የጥበብ ስራ ትልቅ ተስፋ የሚያስጨብጠን ነው። ሁላችንም ሀገራችንን ለመገንባት በሁሉም ረገድ እጃችን ላይ ጥበብ ስላለ እንድንነሳ እኛም ደግሞ እንደ አስተባባሪ ተቋም አገልጋይ ለመሆን አብረናችሁ አለን የሚለው ለማለት ነው። አመሰግናለሁ። በጣም ነው የምናመሰግነው። አሁን የመነሻ ሐሳብ ያቀረቡ ሰዎች አጭር አድርጋችሁ የሚሰማችሁን ሰጣላችሁ ማለት ነው። ሰርጸ ፍሬ ስብሐት በማይጠናቀቀው የሀገረ መንግስት እውነታ ውስጥ በማይጠናቀቀው አብሮነታችን ውስጥ የስነ ጥበብን ፕሬዘንስ ከነ ክርክሩ ማምጣት መቻል አለብን። ስነ ጥበብን ለዚህ ጉዳይ ትጥቀመን ለዚህ ጉዳይ ነው መዋል ያለባት የሚለውን የማይደግፍ የፍልስፍና አቋም እንዳለ እናውቃለን። ጥበብ እንደዛ አይደለም የምትባለው ውበቷ ብቻ በቂ ነው የሚል ክርክርም አለ። ለራሷ ዲዛይር መሰራት አለባት የሚል ክርክር አለ። እንደዛ የሚሉን ሰዎች ግን አራቀው የሰሩበትን ደግሞ ጥበብ ብናየው በጣም የሀገራቸውን ታላቅነት፣ ግዝፈት፣ የወደፊት ተስፋቸውን ቅድም አንደርሰንን ጠቅሷል አንትዬ ቤኔዲክት አንደርሰንን ኢማጂንድ ኮሚዩኒቲን የሰሩት በምናቸው ነው ናሬሽናቸውን በምን ሰሩት ያልን እንደሆነ በስነ ጥበብ ውስጥ ሰርተውት እናገኛለን። እኔ ሁሉ ጊዜ የምመለው ነው መደምደም ያማረገው የአንድ ስነ ጥበባዊ ስራ ከፍታው በሶስት የፊሎሶፊ ፐርሱት ይለካል። ጉድ ቢዩቲ እና ትሩስ ናቸው። አንድ ጥበብ ጥበብ ነው የሚባለው እውነት ነው ወይ መልካም ነው ወይ ሰናይነት ይሄ ኤስቴቲካሊ ቢዩቲፉል ነው ወይ መልካም ነው ወይ እውነት ነው ወይ እነዚህ ሶስት ጉዳዮች የየትኛውም ዘመን መለኪያዎች ናቸው። የኤስቴቲክ ክራይቴሪያም ናቸው። የኮንቴንት ክራይቴሪያም ጭምር ናቸው። እዚህ ላይ አለመነጋገር የምንችል አይመስለኝ። ዴብዛችንም የሚለካው የጥበብ ስራችን እነዚህ ሶስት ጉዳዮች ላይ በደንብ መወያየት ስንችል ነው የሚል ሐሳብ አለኝ። ከፖሊሲ ጋር ከኢንፍራስትራክቸር ጋር ከሌሎች ጉዳዮች ጋር ያሉ ጋፖች አሁንም ፖሊሲውን አዘጋጅ አካላት ይሄው ቁጭ ብለው ይሄን መድረክ እያዘጋጁ እየተወያየንበት ያለ ነው። ጋፖቹ ይታወቃሉ፣ መፈታትም አለባቸው በትክክል ግን በዛው ልክ ደግሞ ኤግዚስት ማድረጉን አርቱ በጣም ትሪቢዩት ሊሰጠው ይገባል። በእውነት ትልቅ ምስጋና የሚገባችኋል ሁላችሁ እዚህ ያላችሁ የጥበብ ሰዎች በየቤቱም ሆነው ለዚህ ትልቅ ይሄም እነዚህ የምናያቸው ያለፉ የጥበብና በህይወትም ያሉ ትልልቅ የጥበብ ሰዎች የከፈሉት መስዋዕትነት ትሪቢዩት ሊደረግ ይገባዋል የሚለውን ዛሬ ይቃኘን ይመስለኛልና አመሰግናለሁ። በጣም በዋናነት ሀገር በትልቅ ፍልስፍና መመራት መቻል ይኖርባታል። ፍልስፍና በውስጡ አራት መሰረታዊ ነገሮች አሉት ይባላል። አንደኛው ነገረ መገኘትን ነው፣ ነገረ ህላዊነትን። ሁለተኛው የእውቀት አስፔክቱ ወይም ደግሞ ኤፒስቴሞሎጂካል እይታው ማለት ነው። ሶስተኛው አመክንዮ ነው፣ በሪዝን መኖር በምክንያት መኖር። አራተኛውና ዋናው እነዚህ ሶስቶች ጠቅልሎ የሚይዘው አካል ኤስቴቲክስ የሚባለው አካል ነው። ያም ስነ ጥበብ የምንለው ስነ ውበት የምንለው ይህንን ትልቁን አካል የሚይዘው አቅም በአንድ ሀገር ውስጥ ወይም በአንድ ሀገር ግንባታ ውስጥ ሚናው ዝቅተኛ ከሆነ ሀገርን እንደመጣል ወይም ደግሞ ሀገር እንደመግፋት አድርጌ ነው እኔ ፐርሰናሊ የምወስደው። እንደተባለው ሀገረ መንግስት ወይም ማነው ሀገር ግንባታ በአንድ ዘመን ቋጭተን እንትን የምንለው ነገር አይደለም። ምክንያቱም ትውልድ ይፈራረቃል እንጂ በትውልድ መፈራረቅ ውስጥ የሚኖር አቺቭመንት ነው እና ዲግሪው ሊለያይ ይችላል። በሆነ ዘመን ያለው ዲግሪና በሆነ ዘመን ያለው እንትን ሊለያይ ይችላል እና እዛ ላይ ያገባናል ብሎ የሚሰራ እኔ አሁን የመጀመሪያው በደንብ መታየትና በደንብ አትኩረን ወደፊት መሄድ አለብን ብዬ ማስበው ሙያዊ ታማኝነት ያለው የስነ ጥበብ ሰው በዚህ ልክ ራሳችን አለን ወይም እኔ አሁን ራሴ የጥበብ እውነተኛ ሙያዊ ታማኝ ነው ወይ ብለን በጣም የምናስብበት ጊዜ መስሎ ይሰማኛል።
በትንንሽ ነገሮች እንረካለን። የስነ ጥበብ ውጤቱን አቅርበ ነው እንኳን እርካታ ልናጣ ይገባል። ለምን? ለአዳዲስ የፈጠራ እይታችን ስለሚጋብዘን ማለት ነው። እና የስነ ጥበብ ሰው በእውቀት በክህሎት በአመለካከቱ በጣም ራሱን ማብቃት መቻል ያለበት ዘመን ላይ ነን ብዬ አስባለሁ። ከዛ በተረፈ ለነማም እንደ አሳይመንት መስጠት አለብን ብዬ ማስበው አሁን ቀደም ሲል የነበረው የስነ ጥበብ ትሬንዳችን ታለንትን ሰርች አድርጎ ለማግኘት ሙከራ የሚደረግበት ለምሳሌ በደርግ ዘመን የተከናወኑ እንትኖችን ብናይ ግሽ አባይ የኪነ ጥበብ ቡድን ወሎ ላሊበላ ቡድን ሲባል እዚህ ብሔራዊ ቲያትር ያሉ ታላላቅ ሰዎች ታች ድረስ እየወረዱ በጣም ታለንትን ፈልገው ሰብስበው ወደ ኢትዮጵያ የስነ ጥበብ መንበር ውስጥ ያመጧቸው ነበር እና ይህንን ለመፍጠር የሚያስችል ትሬንዳችን ለመቋረጥ የለበት መቀጠል መቻል አለበት። በጣም አደጉ ምንላቸው ሀገራት ሁሉ በጥበባቸው ነው ብለን እንዳሰብን ሁሉ ኢንዱስትሪያቸውን ሊመራ የሚችል ምንድነው ይሄ ካውንስልስ ወይም ደግሞ አካዳሚ ያቋቁማሉ በየዘመናቱ ማለት ነው እና እሱነን ታሳቢ ቢያደርግ በጣም ጥሩ መስሎ ይሰማኛል። በተረፈ ግን በጣም ጥሩ ውይይት እንዳካሄድን ነው የሚሰማኝ። አመሰግናለሁ። እናመሰግናለን። ረዳት ፕሮፌሰር ቻላቸው ፈረጅና ስብሐት ለሐሳባችሁ በተመልካቾቻችን ስም እናመሰግናለን። የተከበራችሁ ተመልካቾች ከኢትዮጵያ ቴሌቪዥን ወደ እናንተ ሲደርስ የቆየው የዛሬቱ ኢትዮጵያ ነገን ዛሬ ዝግጅታችን በዚሁ ተጠናቋል። ዛሬ ጥበብ ለሀገር በሚል ርዕሰ ጉዳይ ላይ ነው በአንጋፋው የኢትዮጵያ ብሔራዊ ቲያትር ተገኝተን አንጋፋና ወጣት የጥበብ ሰዎችን አሳትፈን ሰፊ ሐሳብ አጋርተናቸዋል። ስለተከታተላችሁ እናመሰግናለን። ስማቸው እሸቴ ነበርኩ። ጤና ይስጥልን።